የመጥምቁ የቅዱስ ዮሐንስ በረከት ረድኤት ከሁላችን ጋር ጸንቶ ለዘላለም ይኑር አሜን። እንኳን ለመጥምቁ ለቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የቅዱስ ዮሐንስን ገድል በሚከተለው እናሰማለን። ሰኔ 30 በዚህች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ቅዱስ ዮሐንስ ተወለደ። በህንደኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌሬን አረፈ። የአልዓዛር እህቶች የቅዱሳን ማርያ እና ማርታ መታሰቢያቸው ነው። መጥምቁ ዮሐንስ ሰኔ 30 በዚህች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው ነው። ይህም በመድኃኔ ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠመቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተናገረ ወንድ ልጅን ትወልድ ዘንድ ኤልሳቤጥ የጽንሷ ወራት የተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿም ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በስሙ ጊዜ ለእርሷ ደስ አላቸው። በስምንተኛውም ቀን ሊገዝሩት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽ ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብለው ጻፈ። ሁሉም አደነቁ። ያን ጊዜም አንደበቱ ከድደራት ተፈትቶለት ተናገረ። እግዚአብሔርን ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስም የልዑል ነቢይ እንደሚባልና በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገል አምጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትም ጭፍሮችን ላከ። ጭፍሮችም ወደ አባቱ ዘካርያስ መጡ። ሕፃኑንም ከእርሱ ፈለጉት። አባቱም አንግስቶ ከትከሻቸው ተሸክመው ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው። ከዚህም በኋላ ሕፃኑን በመሠዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹም ባላገኙት ጊዜ አባቱ ዘካርያስ ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተናገረለት ይህ ነው። ሚልክያስም ስለሱ እንዲህ አለ፣ በፊትህ ጎዳናዬን አስተካክል፣ የሚጠርግ መልእክተኛዬን እኔ እሰዳለሁ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብለዋል። ይህም የእግዚአብሔርን ልጅ ባጠመቀውና የማይታደሰስ ራሱን ባዳሰሰው ጊዜ የምወደው ልጄ ነው፣ እርሱም ስሙት የሚል የአብን ቃል ሰምተዋል። ይቅር እንዲለን በአማላጅነቱ እያመንን መታሰቢያውን እናደርጋለን ለዘላለሙ አሜን። የመጥምቁ የቅዱስ ዮሐንስን በረከቱ ረድኤቱ ከእኛ ጋር ለዘላለሙ ትኖር አሜን። ከዚህ በመቀጠል በሰኔ 30 ቀን የሚነበበውን ስንክሳር በሚከተለው እናሰማለን። አባ ጌሬን። በዚህችም ዕለት ደግሞ በህንደኬ ካሉት ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌሬን አረፈ። እርሱም እግዚአብሔርን የሚፈራውን የሚወደውን ጾምና ጸሎትን የሚወድ ነበር። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበር። በጸሎቱም ከዚያች አገር ንዳድ፣ አባር፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና መርከቦች መስጠም ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበር። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገሥታትን ልብስ በለበሰች መልአከ መልካም ሴት አምሳል ታየው። እርሷም ብቻዋን ትንጎራደድ ነበር። በአያተም ጊዜ ወደ እርሷ ሂዶ ራሷን
ጠየቃት። እርሷም እንዲህ አለችው፣ የንጉሥ ስርስባን ልጅ ነኝ። እህቴ ለአባቷ ባሮች ጋር በአመጠረች ጊዜ ሁላችንንም ሊገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣሁ፣ ወደዚህ በረሃ መጣሁ። ቅዱሱ ሰው አንተን በማግኘቴም እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዲያዩች ወደዚያች ዕለት ዋሻ ሂጂ አላት። በሌሊትም ከአራዊት የተነሳ እንዲፈራ ሰው እየጮኸች ወጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ እስከ አዘነበለችው ድረስ ነገሮቿን አስለበሰችው። ያን ጊዜም ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኃጢአት እንደሚሰምራ ሆነ። ከስህተት ስካርን በነቃ ጊዜ በጠላ ሰይጣን ተንኮል ተሸንፎ እንደበደለ አወቀ። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋውን ኃጢአት እንደሰራ ጻፈ። ከዚህም በኋላም ከደሴቱ ተራራ ደንጊያ አንስቶ እስከሚሞት ድረስ ራሱንና ደረቱን እየደበደበ ኖረ። ነፍሱንም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ እንዲቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ ያገኙትና ያንቀላፋ መስሏቸው ሊቀሰቅሱ ጀመሩ። ግን ሞቶ አገኙት። አለቀሱለት፣ ተሻለሙት፣ ገንዘውም ቀበሩት። ከዚህም በኋላ ሞቱ። በጠራ ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። የቅዱስ ማርያ እና የማርታ የአልዓዛር እህቶች። የዚህችም ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያ እና የማርታ መታሰቢያቸው በዓል ሆነ። በዘመነ ሐዋርያት በተመሳሳይ እንተ ዕረፍት ባለሽቱ ተብለው የሚጠሩ 2 እናቶች ነበሩ። ሁለቱም ስማቸው ማርያም ስለነበር ለመለየት እንዲያመች አንደኛዋን ማርያም ኃጥእት ከኃጢአት የተመለሰች፣ ሁለተኛውም ደግሞ ማርያም እህተ አልዓዛር በቢታንያ የነበረችው ብለው አበው ይጠሯቸዋል። በሉቃስ ወንጌል ላይ የምትገኘው ከኃጢአት ሕይወት የተመለሰችው ስትሆን በዮሐንስ ወንጌል ያለችው የአልዓዛር እህት ድንግሊቱ ናት። ዛሬም የምናስባት ይህችውን እናታችን ነው። ቅድስት ድንግል ማርያም መድኃኒታችን ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ዘመን በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። ወላጆች ባልነበረበት ቤት ውስጥ ታላቆቿ አልዓዛርና ማርታ አሳድገዋታል። በቤተሰብ ደረጃ እንግዳን ይቀበሉ ነበርና ጌታችን ወደዷቸው። አልዓዛርን ከ7ቱ አርድእት ማርያምና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። ወንድማቸው አልዓዛር በታመመ ጊዜም ወደ ጌታ ልከው ነበር። ያለ ጊዜው የማይሰራ ጌታ ባይመጣ አልዓዛር ሞተ። በ4ኛውም ቀን አምላክ ሲመጣ ቅድስት ማርያም በጌታ ፊት ሰግዳ እግዚእየ ሶበሰ ሀሎከ ዝየ እምይሞተ እሁየ እንተ በዚህ በኖርክስ ወንድሜ ባልሞተ ነበር ብላ አለቀሰች። ጌታም ስላልተቀሰ ባያት ጊዜ አምላክነቱ አራርቶት አለቀሰ። ወዲያውም በስልጣነ ቃሉ አዞ አልዓዛር አስነሳው። ከፋሲካ ጌታ ከመስቀሉ 6 ቀናት በፊትም ቅዱሳኑ ለጌታ ግብር አገቡ። እርሱም ከደቀ መዛሙርቱ ጋር ታደመላቸው። በዚያም አልዓዛር ከጌታ ጎን ሲቀመጥ ቅድስት ማርያም ከጌታ ስር ተንበርክካ ናርዶስ የሚሉትን የ300 ዲናር ሽቱ በጌታ ላይ አፈሰሰች። መዓዛ መለኮቱና ሽቱ ሲናገኝ መልአ መዓዛሁ እንዲል ምስጥ የሚያደርግ ሽታ በቤቱ ሞላ። በወቅቱ ይሁዳ ቢቃወምም ጌታ ምላሹን ሰጥቶታል። ቅድስት ማርያምንም ማርያምሰ ሐሬት በፍልተ ሰናይ ዘያይድዋ ብሎ አመሰግኗታል። ያስመሰገነባት ቁጭ ብላ በተመስጦ መማሯ ብቻ እንዳልሆነ አባ ሕርያቆስ መስክረዋል። ሲመክረንም አርምሞንና ትዕግስትን እንደ ማርያም ገንዘብ እናድርግ ብሎናል። ቅዳሴ ማርያም። ቅድስት ማርያም በጌታችን ክርስቶስ በሕመሙ ጊዜ ሲቀብሮት ነበረ። ትንሣኤውንም አይታለች። ከጌታ ዕርገት በኋላም መንፈስ ቅዱስን ተከትላ ለወንጌል አገልግሎት ተግታለች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃንና
ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክትም አማላጅነት ይልቁንም አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በጸሎታና በአማላጅነቷ ከሰይጣን ወጥመድ ያድነን ለዘላለሙ አሜን። የቅዱስ ዮሐንስ በረከቱና ረድኤቱ ለዘላለሙ ከእኛ ጋር ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል የመጥምቁ የቅዱስ ዮሐንስን ድርሳን በሚከተለው እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመልአኩ በቅዱስ ገብርኤል ብስራት የተወለደው ዮሐንስ እጅግ አስገራሚ የሆነ ድንቅ ነገር የተከሰተበት አወላለድ በመወለዱ ለቤተሰቡና ለአካባቢው እንግዳ ምስጢር ነበር። ሕፃኑ እስከሚወለድ ድረስ ዲዳ ትሆናለህ ተብሎ በመልአኩ አንደበት የተነገረለት ካህኑ ዘካርያስ ሕፅኒ ሲወለድ አንደበቱ ተፈትቶ መናገሩ ብቻ ሳይሆን ስለተወለደው ሕፃን የተነገረው ትንቢት ጊዜውን የተለየ አድርገዋል። ካህኑ ዘካርያስ ስለ አንድ መጥምቀ መለኮት ቅዱስ ዮሐንስ የተናገረው ድንቅ ቃል ከቅዱስ መጽሐፍ ላይ እንዲህ ይነበባል። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤልና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትን ትንቢት የተነገረለት ነበር። መጥምቀ መለኮት ቅዱስ ዮሐንስ በምድረ በዳ እያጠመቀ ዮሐንስም ጥምቀት ለኃጢአት ስርየት እየሰበከና የእግዚአብሔርን ቃሉ በመሙላት እየተናገረ በመምጣቱ ብዙዎች ቃሉን እየሰሙ ከእርሱ ዘንድ ይጠመቁ ነበር። በትምህርቱም ፊት ለፊት ተናጋሪ ስለነበር በዚያ ዘመን ነግሶ የነበረው ሄሮድስ የወንድሞቹን ሚስት አግብቶ ነበርና የወንድምህን የፊልጶስ ሚስት ማግባት አይገባህም እያለ በድፍረት ይገስጸው ነበር። ሄሮድስም የተነገረው ቃል እውነት እንደሆነ ቢረዳም ስልጣኑን ተጠቅሞ ወደ እስር ቤት አስገባው። ምንም እንኳን ሄሮድስ ሊገድለው ቢፈልግም ሕዝቡን በመፍራት ሳይገድለው ቀርቶ ወደ ወህኒ ቤት አስወስዶ አሳሰረው። ከእስር ያለፈም ቅጣት ለመቅጣት በመመኘበት ሊገድለው ይፈልግ ነበር። ንጉሥ ሄሮድስ አስቀድሞም ሊገድለው ይፈልግ ነበርና ሁኔታው ተመችቶታል። ልደቱም በከበረበት ወቅት ወለተ ሄሮድያስ በዘፈን ስታስደስተው የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እርሷም እንዲሁ ትናደድበት አጋጣሚ ስትጠብቅለት በነበረችው በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ በወይት ስጠኝ አለችው። ንጉሡም ስለ መሐላዋ ከእርሱ ጋር ተቀምጠው ስላሉት ሰዎች እንዲሰጧቸው አዘዘ። ልኮም የዮሐንስ ራስ በወህኒ አስቆረጠው። ራሱንም በወይት አምጥተው ለብላቴናይቱ ሰጧት። ወደ እናቷም ወሰደችው። ሄሮድስ የከበረች የቅዱስ ዮሐንስን አንገት በትእዛዙ በወህኒ ቤት አስቆርጠው አምጥተው ለወለተ ሄሮድያዳ ሰጣት። እውነት በመናገርና በመስበክ የሚታወቀውን ታላቁን የእግዚአብሔር አገልጋይ አንገት በክቡር ሰውነቱ ለይተው ቢጥሉትም የዮሐንስ አንገት በእግዚአብሔር ድንቅ ተአምር ማስተማሯን ቀጠለች። የካቲት 30 ቀን የሚነበበውን ስንክሳር እንደሚያስረዳም ወይም ሰኔ 30 በኑሯቸው ድሃ በሃይማኖታቸው ግን ሀብታም የሆኑ ሁለት ነጋዴዎች 40 ጾምን ለመጾም ወደ ኢየሩሳሌም ሲመጡ ባደሩበት ቤት ቅዱስ ዮሐንስ በሕልም ተገልጦላቸው አንገቱን ከተቀበረችበት ቦታ ተገኝታለች። ለብዙ ዘመናት የእግዚአብሔር ክብር እንዳይገለጽ ሰዎች በክፋት እየተነሳሱ እውነት ሲቀብሩ ኖረዋል። የክብርም ባለቤት ኢየሱስ ክርስቶስ አይሁድ ያሸንፉ መስሏቸው የተሰቀለበትን ግማደ መስቀል የዓለም ጥራጊ መጣያ አድርገው ቢቀብሩት ዘመን ተቆጥሮለት ወጣ። ይህን ድንቅ ሥራ በየዘመኑ የሚያሳየን ልዑል እግዚአብሔር ስሙ የተመሰገነና የተባረከ ይሁን። ከእርሳቸውም ጋር ወደ ቤታቸው
ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮት ባጠመቀ በከበረው በቅዱስ ዮሐንስ ጸሎት ይማረን ይታደገን። ልዩ የሆነች በረከቱም ከእኛ ጋር እስከ ዘለዓለሙ ጸንታ ከእኛ ጋር ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።